እኔ ከዚህ በኋላ የምፈልገው ሁልጊዜም እንደምትወዷት አውቃለሁ እመቤታችን ግን ከዛሬው ስብከት በኋላ የምፈልገው በትክክል እመቤታችን ቅርባችሁ እንድትሆን እንደሆነች እንድታስቡ ግን እፈልጋለሁ። በቃ እንደምትሰማችሁ አጠገባችሁ እመቤታችን እንደዚህ ያርግልኝ እሺ ብላችሁ እናታችን እማማ እንዲያርግልኝ እሺ እንደምንል እናታችን እርግጠኛ እንደምንሆን እርግጠኛ እንድትሆኑ እፈልጋለሁ። እመቤታችን በጣም ችግሮቻችን ትመለከታለች፣ ድካም ትረዳለች። እናታችን ናት። እንዴት እንደሆነ እነግራችኋለሁ። ስለዚህ እንዲያድርጋ ሰው ማስደሰት የምታውቅ እመቤታችን ደስታ በጆሮዋ ከገባ በኋላ ወደ ኤልሳቤጥ ሄደች። ኤልሳቤጥን አስደሰተች፣ ጽንስ አስደሰተች። ከዚያ በኋላ ኤልሳቤጥ ደግሞ ምስጋና ጀመረች። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የጌታዬ እናት የሰላምታንችን ድምፅ በሰማው ጊዜ ጽንሱ በማህፀኔ ውስጥ ዘሏልና ከእግዚአብሔር ተልከው የነገሩሽን እንደሚሆን የምታመኝ አንቺ ብፅዕት ነሽ ብላ ተናገረች። ኤልሳቤጥ ሃይማኖት ተነግራለች። የጌታዬ እናት ብላ እመቤታችን ወላዲት አምላክ መሆኗን መስክራለች። በትክክል ወላዲት አምላክ ቴኦቶኮስ አምላክን የወለደች እንደሆነች መስክራላታለች። በዚህ ውስጥ ምስጋና የሚገባት እንደሆነችም መስክራለች። እመቤታችን የደስታ ምንጭ መሆኗንም መስክራለች። ቃልሽን የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማህፀኔ በደስታ ዘሏል ብላ እመቤታችን የደስታ ምንጭ መሆኗን ገልጻልናለች። ምስጋና እንደሚገባት ገለጠች። የአምላክ እናት መሆኗን ገለጠች። የደስታ ምንጭ መሆኗን ገለጠች። የዚህ ጊዜ እመቤታችን ይሄንን ስትሰማ ምን እንዳደረገች ታውቃላችሁ? እዚህ ውስጥ ትህትናዋን ተመልከቱ። የእመቤታችን ለጸሎት ያላትን ፍቅር ተመልከቱ። አንቺ ብፅዕት ነሽ የአምላክ እናት ነሽ ተብላ ስትነገር ምስጋናው ወደ ውስጧ አልገባም። ፈጣሪዋን ያመሰገነችው ታብዮ ነፍሴ ኤልሳቤጥ ድንግል ማርያም ሆይ አንቺ ልዕልት ነሽ፣ ወደ እኔ ልትመጪ አይገባም ማለት ልዕልት ነሽ ማለት ነው። ብፅዕት ነሽ፣ ንድ ክብርት ነሽ፣ እውነተኛ ማንነት ያለሽ ነሽ። የማንነት መጨረሻ ያልሽው አንቺ ነሽ። ከሰው ዘር አምላክን የወለድሽ ነሽ ስትላት